አቶ ጊዜ አባባ ላይ የተኩስ ሩምታ አወረደበት። አባባ በሚያሳዝን ሁኔታ አሁን ላይ በጣም ስለተኮሰበትም ጎዳና ወደቀ። አቶ ጊዜ እንግዲህ ከአባባ ላይ በሚያሳዝን ሁኔታ የተኩስ ሩምታ በማውረድም ባዶ ቦታ ማንም በሌለበት ጠብቆ ጉር ሰራው። አባባ ያየው ህልም ለአለምዬ ቀለበት እያሰረላትና እንዲሁም ደግሞ ናቲም ትሁቴም ደስ ብሏቸው ነበር ያየው። በዚህን ሰዓት ይሄ የተረገመ ምን አስቦ ነው ደስታ ሊያበላሽብኝ ነው በማለትም አባባ እንግዲህ ተነስቶ አለምዬን ቸክ ካደረገ በኋላ ተኝታም አገኛት። መጨረሻ ላይ ከቤት በመውጣትም በጠራራ ፀሐይ ጊዜ እንግዲህ አባባ የሚወጣበትን ሰዓትና የሚንቀሳቀስበትን መስመር ቼክ በማድረግም ካለ አባባ እየሄደ ባለበት አቶ ጊዜ ከፊት ለፊቱ ሲያገኘውም አባባ ደስታዬን ሊያበላሽብኝ ነው ያ የተረገመ እያለ እንደፈራው ድፍት አደረገው። የሚያሳዝነው አሁን ላይ እንግዲህ ለሁላቸውም ሲከላከል የነበረው አባባ በአቶ ጊዜ ተኩስ ድፍት ማለቱ ሁላቸውንም ጥልቅ ሐዘን ገብቷቸዋል። በተለይ አለምዬ አሁን ላይ አባባ እንደዚህ አይነት አደጋ ጊዜ ስለፈጸመበት የመጨረሻ ልቧ ተሰብሮ አይታ የማታውቀውን ደስታ አባባ እያሳያት እንደነበረ ግልጽ ነው። አሁን ላይ እንግዲህ አለምዬን ቤቲ ልትወጋ ስትል እንግዲህ እንዳትበላሽ የሰው ደም እንዳትነካክ እያለ ትሁት ስትለምናት ሁሉንም ነገር ትታ ከዛ ቤት ወጥታ ሄደች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚያሳዝንና ልብ በሚነካ ሁኔታ አሁን ላይ ጊዜ ከአባባ ላይ የተኩስ ሩምታ በማውረድም በሚያሳዝን ሁኔታ አባባን ድፍት አደረገው። አባባ ከመውጣቱ በፊት ሌሊት ተኝቶ ያየው ህልም ትልቅ መከራ በላዩ ላይ እንደሚወርድበት ግልጽ ነበር። በህልም ደስተኛ ሆኖ ለአለምዬ ቀለበት እያሰረ ባለበት ሰዓት እሱን ያጋጠመው ግን እውነተኛ እንዲሁም ደግሞ በግልባጩ የህይወቱ መጥፊያ መስሎ ነበር። ይሄ የተረገመ ደስታዬን ሊያጠፋብኝ ነው በማለትም አባባ በሰዓቱ ተነስቶ አለምዬን ቼክ ካደረገ በኋላ መልሶም ተኛ። ማይነጋ ሌሊት የለም። ነገሮችን እንግዲህ በህልሙ ስላየ እያንቀራጨ ወደ ውጭ ወጥቶ ወክ በሚያደርግበት አቶ ጊዜ ከፊት ለፊቱ በመቅደምም አባባን ልቡን ተኩሶ ድፍት አደረገው። ሌላኛው አሁን ላይ ቤቲ አለምዬ ላይ እንኳንም እየተክለፈለፍሽ መጣሽ፣ ያንቺ ቅርታ ለእኔ ምን ያደርግልኛል፣ ህይወቴ ሁሉ አበላሽተሻል እያለች ስታስፈራራትም እሷ ደግሞ አይ እኔ ምንም ማውቀው ነገር የለም፣ የደረሰብሽን ነገር ስሰማ በጣም አዝኛለሁ ቤቲ፣ እባክሽን ይቅርታ አድርግልኝ እባክሽን ስትላትም ላንቺ ይቅርታ ሳይሆን ዋጋሽን ማግኘት ነው የሚሻለሽ በማለትም ቤቲ እንግዲህ የያዘችውን ቢላዋ ከአለምዬ ላይ ልታሳርፍ ስትልም ትሁት የውጩን በር እንግዲህ አለምዬ ስትገባላት ቤቲ ስለቆለፈች ከውጭ ሆና ትሁት እባክሽን ቤቲ እባክሽን ምንም ነገር እንዳታደርጊ፣ እባክሽን በኋላ የሚጸጽትሽን ነገር እንዳታደርጊ፣ እባክሽ ልለምንሽ እባክሽ እያለ ትሁት ከውጭ መለመን ጀመረች። አለምዬም ታዳምን እባክሽ ከገደልሽኝም ግደኝ፣ ግን ደግሞ የደረሰብሽን ነገር በሙሉ አላውቅም። ወንድሜ አንቺ ላይ ይህን ነገር ማድረጉን በፍጹም የማውቀው ነገር የለም። እባክሽን ቤቲ ይቅርታሽን እፈልጋለሁ ስትልም ያንቺ ጥፋት በይቅርታ የሚታለፍ አይደለም ስትልም አሁን ትሁት የቤቲን አንጀት የሚበላ ንግግር ተናገረች። እዩልሽ ቤቲ ብዙ ነገር የሚጸጽትሽን ነገር እና እንዲሁም ደግሞ ነገ ጧት የማትመለሽበትን መጥፎ ተግባር እንዳሰሪ ሰማሽኝ ቤቲ? አውቃለሁ እንደተጎዳሽ
ግን ደግሞ እሷን አንድ ነገር ብታረጊያት ያንቺ መጨረሻ እስር ቤት ነው፣ ለእህትሽ ለእናትሽ አደርሽም ስትላትም በዚህን ሰዓት ቤቲ የትሁትን የንግግር ሰምታም ጸጥ ብላ ዝም አለች። በዚህን ሰዓት አለምዬ ምን ነሻል? እገልሻለሁ አላልሽም እንዴ? ይኸው ግደኛ አለቻት። ከዛም ውጭልኝ፣ አሁን ውጭልኝ ብትላትም ይቅርታሽን ካላገኘው ልወጣ አልችልም አለቻት። እሷም ምን? አዎ ይቅርታሽን ካላገኘው ልወጣ አልችልም ስትላትም እንዴ የራስሽ ጉዳይ በማለትም እንግዲህ እየሮጠች በሚያሳዝን ሁኔታ አሁን ላይ እንግዲህ በሚገርምም አሰቃቂ የተፈጠረውን ነገር ወደ ጎን በመተውም የሮጠች ቤቲ ሁሉንም ነገር ትታ እህቷ ፍቅረኛ ጋር ሄደች። እዛም ሄዳ እህቴ ምን አርጋሃን ነው ስትለውም እኔ ምን አረኳት እየነገርኩሽ አይደል እንደ ሲላትም በቃሽ ግን እህቴ በዚህ ልክ እንደዚህ ትሆናለች ብዬ አስቤ አላቅም ስትለውም አይ ምንም ቢሆን ምንም አለችው። እንግዲህ በጣም በሚያሳዝንና በሚገርም ሁኔታ አሁን ላይ ሁሉም ነገር ከባድ የሆነባት ቤቲ ከሁሉም ነገር በቃ መረጋጋት አለብሽ እያለች ራሷን እያረጋጋችም ሌላውን ነገር ለማለፍ ብትሞክርም አሁን እንግዲህ በጣም የሚያሳዝን ተግባር እንደሆነም ብታቅም ግን ደግሞ ቤቲ ሁሉንም ነገር ለመተውና ወደ ጎን ለማድረግ ትታው እያለች ባለችበት ሰዓት አሁን ናቲ እየሮጠ መጥቶ ምንድን ነው እማዬ እማዬ አለ። ደህና ነኝ ልጄ አትጨነቅ ደህና ነኝ አለችው። እሺ ግን ወዴት ለምን መቼም ይቅርታ እንደማታረግልሽ ነግሬሽ እኮ ነበር እናቴ ለምን እንደዚህ ያረግሽ አላት። ይኸውልህ ናትዬ ምንም አልሆንኩም። እሺ ይቅርታ አደረገችልሽ? በፍጹም አላደረገችልኝ። አየሽ ስህተትሽን አታደርግልሽም ብዬሽ እኮ ነበር አላት። በቃ ተወው የደረሰባት ነገር ቀላል አይደለም። አሁን የተደች ወጥታ ሄደች አለችው። እሺ በቃ እማዬ አንቺ ተረጋጊ አለ። ከዛም ትሁት ቤቲን ለማግኘት መሮጥ ነበረባትና ናቲ አንተ ከመጣህ እኔ ልሂድ አለችው። ወዴት? ወጣ ብዬ መጣሁ አለች። ናቲ እየሮጠ እዛ ደርሶ ነበር። ለአባባም አባዬ እናቴ የለችም እቤቴ ጋር ሄዳ ነው የሚሆነው እየተባባሉ እየተሯሯጡ እየሄዱ ነበር። ምንም አይፈጠርም ልጅ ተረጋጋ ይል ነበር አባባ በሰዓቱ። ከዛም ወጥታ ትሁት አባዬ አለችው። ትሁቴ ምንድነው የተፈጠረው? ምንድን ነው? ምንም አልተፈጠረም። አለምዬ ደህና ናት? አዎ እንኳንም ያልተፈጠረ። በቃ አንተ ወደ ቤት ግባ እኔ ወደዚህ ደርሼ ልምጣ አለችው። እሺ አለ። ትሁት ቤቲን ቁጭ አድርጋ ቁጭ ብላ ስታገኛትም ቤቲ ምን እያረግሽ ነው? እባክሽን እባክሽን እንደዚህ አይነት ነገር አታስቢ፣ እህትሽን እናትሽን ማየት አለብሽ ስትላትም እናቴ ክፉ በሷ ምክንያት እህቴ እንደዚህ እኔ እንደዚህ እኮ ሆኛለሁ ትሁት አለቻት። ነገረች። እሷ ምንም የምታውቀው ነገር የለም። ስለዚህ አሁንም ቢሆን ሰውየው ቅጣቱን እንዳገኝ አንቺና እሷ ይቅርታ ተባብላችሁ በህግ መቀጣት እንዳለበት ትመን አለቻት። እንደዛ ነው? አዎ ትሁት መልካምነት እኮ ሞኝነት ነው ያስገድላል። በቃ አላቅም አለቻት። ተረጋጊ ተረጋጊ ባክሽን ስትላትም እሷም እሺ በማለት ተረጋጋች። አባባ እንግዲህ አሁን ላይ አለምዬን ወደ ቤት ይዞ ሄደ። በህልሙ ለአለምዬ ደስ የሚል ቀለበት እያሰረላት ነበረ። ነገር ግን ቀለበቱን እያሰረ ሁላቸውም ተደስተው አለምዬ ከላይ ፎቅ ስትወርድ አባባ ተንበርክኮ ትሁትና ናቴ ደግሞ በደስታ አይናቸው ፈጦ አፋቸውን ይዞ የአባባንና እንዲሁም ደግሞ የአለምዬን የቀለበት ፕሮግራም በህልሙ ሰፍ ብለው እያዩ መሆኑንም በህልሟ አየ። ባልኖ ሲነሳ እሱም ደስተኛ ነበር። ምን የተፈጠረው ምንድን ነው? ወይኔ ጉድ! ያ የተረገመ በቃ ደስታዬን ሊያበላሽብኝ ሆን ብሎ ተነስቷል ማለት ነው። ስለዚህ በቃ ምንድን ነው የማደርገው እያለ ማሰብ ጀመረ። አባባ ተተኛበት በድንጋጤ ሩጦ አለምዬ የተኛችበት ሳሎን ሄደ። አለምዬን ሲያያት አለማም አሰለማም በእንቅልፍ
እልም ብላለች። ከዛም እሷን ካየ በኋላ ተመልሶ ወደ ክላሱ ሄዶ ከዛ በኋላ እንቅልፍ ሊወስደው አልቻለም። ገዜ በሱ ላይ መጥፎ ድርጊትና መጥፎ ነገር እንዳሰበም ተረዳ። በዚህን ሰዓት በሚገርም ሁኔታ እንግዲህ ምንም ማድረግ ስላልቻለ ጸጥ ብሎ ነገሮችን ለማስተዋል ቢሞክርም አሁን ላይ እንግዲህ አቶ ገዜ ምንም አይነት ምህረት እንደሌለውና ምንም አይነት ርህራሄ እንደሌለው ስለተረዳ አባባ ወክ እያረገ እያሰበ ባለበት ሰዓት በሚያሳዝነው ነገር አሁን ላይ አቶ ገዜ ከፊት ለፊቱ በመቅደምም ምን አባክ ፈልገህ ነው እያለም እንግዲህ አባባ ሳያየው አሁን አቶ ገዜ ተደብቆ አባባን ትልቅ ጥላትነት አደረሰበት። አባባ በሚያሳዝን ሁኔታ እንግዲህ እጅግ ልብ በሚሰብርም አሁን ላይ አቶ ገዜ የሚያሳዝን ፍጻሜ ፈጸመበት። ሁላቸውም እየዬ እያሉ ቢያለቅሱም ምንም ሊረዱት ስላልቻሉ አባባ የመጨረሻ ልቡ ትልቅ አደጋ ላይ እንደሆነም ግልጽ ነው። ለአለምዬ ደስ የሚል ፍላጎት ቢኖረውም ግን ደግሞ ወደፊትም ምንም አይነት ፍጻሜም ሆነ ድርጊትም እንደማይራራ ምንም እንደማያደርግ አቶ ገዜ ስለተረዳ አለምዬን ከአቶ ገዜ ለማትረፍ ቢሞክርም ግን ደግሞ ምንም ሊፈጉድለት ስላልቻለ ልቡ ተሰብሮ አሁን ላይ ጸጥ ብሎ ይገኛል። አባባን ወደ ሆስፒታል ይዘው ለመሄድ ቢሯሯጡም ግን አባባ የሚተርፍ አይነት እንዳልሆነና እንግዲህ አስቸጋሪና አሰቃቂ ችግር ላይ እንደሆነ የተመታው ቀላል ሳይሆን ከባድ ለሕይወቱ አስጊ መሆኑን ሁላቸውም እንግዲህ ትሁትና እንዲሁም ደግሞ ናቲ በግልጽ እየተረዱ ነው። ሰብስክራይብ እያደረጋችሁ